በጣም አድርጌ አመሰግናለሁ። ከአሻም ቴሌቪዥን ነው። እኔ ያው በብዛት ተነስቷል ግን በደንብ ስትረስ እንዲሰጥበት ስለፈለኩ ነው። በጣም የተቸገርንበት እንዲሁም ደግሞ ከኢትዮጵያ መገናኛ ብዙሃን ባለስልጣን አንደኛ ማስጠንቀቂያ እየተሰጠን የሚገኘው ከመረጃ እጥረት ጋር ተያይዞ ነው። ከወረዳ እስከ ፌደራል ተቋማት ድረስ በርሰና እንኳኳ ለባላንስ መረጃ ለማግኘት በራቸውን ይዘጉብናል። እንደውም ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ። ከዚህ ጋር ተያይዞ ሌላው የግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት ምጣኔ ሀብታቸው በጣም ወርዷል። በጣም አደጋ ላይ ነው ያሉት። እንደ አራተኛ መንግስት ነው የሚታዩት የመገናኛ ብዙሃን እና መንግስት በተቻለ መጠን በሆነ አማራጭ ቢደጉመን እኛን ጨምሮ ማለት ነው። በጣም አድርጌ አመሰግናለሁ። ብዙ ጉዳዮች ተነስተዋል። በተነሱት ጉዳዮች ላይ ያለኝ መልከታ እኔ ሪአክት አድርጌ ከዛ ወደፊት ደግሞ እንዴት እንደምንገናኝ መላብና በጅ ይሻላል። የሚዲያ ኢንዱስትሪው እናንተም በተደጋጋሚ እንዳነሳችሁት አራተኛ የመንግስት ብራንች ነው ተብሎ የሚጠራ ስለሆነ ሚዲያን በወጉ ተገንዝበን አብረን መስራት ካልቻል ልማትም ጥፋትም ሊያስከትል ይችላል። ጥፋት እንዳያስከትል ለሀገር ግንባታ ቀናኢ የሆነ ለሰላም ለልማት ቀናኢ የሆነ መርህ ያለው የኢትዮጵያን የጋራ ራዕይ ለመገንባት የሚተጋ ፐርሲስተንት የሆነ ደግሞ ሲከፈል ወይ ጥቅም ሲገኝ ሳይሆን በአቋሙ ፐርሲስተንት የሆነ ለዘላቂ ጥቅም የሚተጋ የጋራ የሆነ አስተሳሰብ እንድንይዝ የሚያደርግ አርጎ መፍጠር እንደ ኢትዮጵያ ላልተገነቡ ሀገራት በእጅጉ ያግዛል። ሚዲያው የጋራ ራዕይ እንድንይዝ የጠራ አስተሳሰብ እንዲኖረን በምንጠላው ነገር ላይ አተኩረን የምንሰራ ሳንሆን የምንወደውን ነገር ለመታደግ የምንሰራ እንዲሆን አድርገን ከቀረጽ ነው ዋነኛውን የሚዲያን ተልዕኮ ይፈጽማል ማለት ነው። የሚዲያ ተልዕኮ ንቃት መፍጠር ነው። ማህበረሰባዊ ንቃት መፍጠር ነው። ቶማስ ጄፈርሰን የነጻነት ዋጋ ንቃት ላይ መስራት ነው ይላል። የነቃ ማህበረሰብ ብሔራዊ ጥቅሙን ያውቃል፣ ጠላቱን ያውቃል፣ ወዳጁን ያውቃል፣ ፍላጎቱን ያውቃል፣ አቅሙን ያውቃል፣ ዓለምን ያውቃል፣ ራሱን ያውቃል። ያልነቃ ማህበረሰብ ሊጠይቅ ይችላል፣ ሊፈልግ ይችላል። ያ ፍላጎቱን የሚተገብርበት መንገድ ግን ሁሉ ጊዜ የተስተካከለ አይሆንም። መፈለግ ብቻውን መጠየቅ ብቻውን ሳይሆን ያ የጠየቅነው ጉዳይ ምላሽ እንዲያገኝ በጋራ መስራቱ ነው ዋናው ነገር። ሁሉም ዓለም ለውጥ ይላል። የኢኮኖሚ ለውጥ፣ በዲሞክራሲ ምህዳር ለውጥ፣ በሚዲያ ለውጥ፣ በኤንቫይሮንመንት ለውጥ፣ በሙዚቃ በቲያትር ለውጥ የማይል የለም። ያ የሚሻውን ለውጥ ለማምጣት ግን ዋጋ ለመክፈል ዝግጁ አይደለም። ከናንተ መካከል የኢትዮጵያን መጎሳቆል አይቶ በተለይ ውጭ ሀገር የመሄድ እድል ያለው ሰው አልቀናም አላዘነም ብትሉኝ እኔ አላምናችሁ። ሁሉ ጊዜ ስንወጣ እንቀናለን። ለምን እንቀናለን? እንስራው ስንል ግን ፈተና ስላለው ያ የቀናው የተቆጨው ቢኖረኝ ያለው ጭምር ተቃርኖት የሚቆመው ይሆናል። መለወጥን መቀየርን መፈለግና ያንን ማሳካት ለየቅል ናቸው። ቅድም ወንድሜ ሲያነሳ የነበረው መደመር ሐሳቦቹ አሁን እየተሰሩ ያሉ ስራዎችን የገለጽ ነው። ያኔ ሁላችሁም በጋራ ከተማችን ካማረ እንዳውም ከተቀየረ ሀገር አንድ ከሆነ ብላችኋል። በደስታም ሪስፖንድ አድርጋችኋል። ስራው ስንገባ ግን ሀገር አንድ ማድረግ ማለት
የሆኑ ግለሰቦችና ቡድኖች ጥቅም ይቃረናል፣ እነዚያ ሊያኮርፉ ይችላሉ የሚል ሐሳብ ግን ብዙዎቻችን ውስጥ አልነበረም። ከተማን መቀየር መገንባት ብቻ ሳይሆን ማፍረስ ይፈልጋል። ማፍረሱ ስለሚኮሰኩስ ስለሚያም ሁላችን እኩል አልተቀበልነው። ዓላማው ሰው ማጎሳቆል አይደለም፣ ኢትዮጵያ መስራት ነው። የዚህ ችግር መነሻው ምንድነው? በውስጥ ያለንን አቅም ያለንን ፍላጎት እንደ ሀገር መጽናትና መቆም ለኛና ለልጆቻችን ያለውን ፋይዳ እኩል ስለማንገነዘብ ነው። ለምን ሆነ ያላችሁ እንደሆነ ኢትዮጵያ ለዘመናት በሯን ዘግታ ድንበሯን ዘግታ ታጥራ የኖረች ሀገር ናት። ከዓለም ተገላ በሯ ሲከፈት እኛና ዓለም ተላለፍን። እውቀት፣ ቴክኖሎጂ፣ ከተማ፣ ሀገር ግንባታ ሌላ ነገር ላይ ነው ያለው፣ እኛ ደግሞ ሌላ ቦታ ነው ያለነው። በመዘጋቱ ያተረፍናቸው ጉዳዮች ሊኖሩ ይችላሉ። በመዘጋቱ ደግሞ ያጣናቸው ጉዳዮች ይኖራሉ። እነዚያ ያጣናቸውን ጉዳዮች ለማካካስ የምንሄድበት መንገድ ደግሞ እኛነታችንን ስብዕናችንን ያሳጣ ሆኗል ማለት ነው። ጎሏል እናውቃለን። ለመመለስ የምንሄድበት መንገድ ግን ችግር አለበት። ናቹራል በሆነ መንገድ ናቹራል በሆነ ኮርስ ብንሄድ ብዙ ነገር አሁን በሚነሳው መልክ አይሆንም። ኢትዮጵያ ውስጥ ዘግተን ነበር ድንበሮቻችን፣ ከዓለም ተነጥለን ነበር፣ አሁን ከፈተን ስንል ያቆፈን ግን አለቀቀን። የሶማሊኛ ወንድሜ እንዳነሳው የሶማሊኛ ቋንቋ የሚናገሩ በሚሊየንስ የሚቆጠሩ ሰዎች ኢትዮጵያ ውስጥ እያሉ ለጎረቤት ሀገራት ሶማሊኛ ተናጋሪዎች ኢንፍሉዌንስ ማድረግ የሚችል ሚዲያ እኛ የለንም። ቆፈኑ አለ። ሪፈረንሳችን ብዙ ጊዜ ሌላ ቦታ ነው። ጋዜጠኛ ይታሰራል የሚል ነገር ብዙዎች ይናገራሉ። እናንተ ጋር ሲመጣ ግን እንደዛ መሆን የለበትም። አንድ የመንግስት ሹመኛ ባለው ድካም የሚደርስ ያልተገባ ነገር ካለ እመኑኝ ባወቅነው ቁጥር እንፈታለን። ምንም ጥያቄ የለውም። እዚህ ጋር የኛ ፍላጎትና ችግር እሱ አይደለም። የኛ ፍላጎትና ችግር ጋዜጠኝነት በወጉ ውስጣችን ሳይገባና ሳናቀው ናሽናል ኢንትረስትን ሳናቅ ሳውንድ ባይት በማስጨው ክሊክ በመሰብሰብ የንግድ መሳሪያ ማድረጋችን ነው ችግር የሆነው። እና አስተባቢዎቻችን በሶስት ከፍዬ ለማየት ሞክራለሁ። ብዙዎቻችሁ የመንግስት ሚና ብላችሁ በተለያየ መንገድ ገልጻችኋል። ሁለተኛው ደግሞ የመረጃ ስርጭት፣ መረጃን አክሰስ ማድረግ ስላለው የመብት ጉዳይና በህግ የጸደቀውን ኤክሰርሳይዝ ለማድረግ፣ ሶስተኛው ደግሞ እናንተ የሚዲያ ተቋማትና ማህበረሰቡን የሚመለከት ጉዳይ በሚል በሶስት ከፍዬ ለማየት ሞክራለሁ። የኛን ሚና በሚመለከት ፖሊሲያችን ሚዲያን በሚመለከት እሳቢያችን ፕራግማቲዝም ነው። በእኛ ሁኔታ ፕራግማቲስት መሆን አለብን። የኛን ሁኔታ ያወቀ የኛን ችግር የተረዳ የኛን ድካምም ደግሞ አንጥሮ የሚያሳይ መሆን አለበት የሚል በመደመር ላይ ሰፍሯል። በጽሁፎቻችን ላይ ያሉ፣ በስልጠናዎቻችን ላይ ያሉ። ምን ማለት ነው? ኢትዮጵያ ያልተሰራች የምትገነባ ሀገር ናት። የኛ ፎከስ ማድረግ ያለበት በየቀኑ ባለን ትልም ላይ እሱን ለማሳካት በምንሄደው መንገድ በተገኘው ውጤት ልክ ነው መሆን ያለበት። ይሄ ጋዜጠኞቻችን ጋር አለ ወይ ያላችሁኝ እንደሆነ አይመስለኝም። ጋዜጠኝነትና ኢንዱስትሪው ግን የኢትዮጵያን ፍላጎት አውቆ ለዚያ ለመስራት የሚተጋ ሆኖ ሳለ በመንግስት በኩል ደግሞ ድካሞች ሲያጋጥሙ ደረጃ በደረጃ እንፈታለን። 100% ኦቨርናይት አላችሁ። ለምሳሌ ሳተላይት ብላችኋል። እየታሰበበት ነው። ትንሽ የፕራዮሪቲ ጉዳይ ነው የያዘን። ገንዘቡ ሲመጣ እንሰራለን፣ ይኖረናል። ያስፈልጋል እንዳላችሁ ትክክለኛ ነገር ነው። ፔፐር ብላችኋል። በጣም ትክክል ነው። የህትመት ስራዎች እየጠፉ ነው ያሉት፣ መደገፍ አለባቸው። ግን ስላሰራን አይደለም። 2-3 የወረቀት ኢንዱስትሪ ከፍተናል። 2-3 የሚጠጉ ባለሀብቶች አምጥተን በነፃ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል። ግን ወረቀት ማምረት ጀምረን
የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት። እንደግፋለን። ተቀብየዋለሁ፣ ሐሳቡን እንሰራበታለን። ስልጠና ተሞካክሯል። ምናልባት የኛ ችግር ይመስለኝ የመንግስቱ ላይ ፎከስ አድርገን ሌላውን ትተን ሊሆን ይችላል። አሁን ያለኝ ሬኮመንዴሽን እኔ ለጊዜው የግሎች ለምሳሌ ተደራጅተው ስልጠና ካሪኩለም አዘጋጅተው 2 ቀን 3 ቀን ጋዜጠኛ እናስተምራለን ካሉ አፍሌክስ ገብተው ይሰልጥኑ። ለጊዜው ጊዜው ሲደርስ ደግሞ እንሰራዋለን የእናንተንም። አሁን ለጊዜው ግን ለምንድነው በጣም ብዙ ጥያቄ ስላለ ለሁሉም ይሆናል እያልን ሁሉም ሳይሆን እንዳይቀር አሁን እንሰራለን ብዬ ቃል አልገባላችሁም። አስፈላጊነቱን አምናለሁ። ለጊዜው ባለን ተቋም ተጠቀሙ። ጊዜው ሲደርስ ደግሞ እሱም ይሰራል። የፌደራልና የክልል ችግሮች አሉ፣ ትክክል ናችሁ። ኢምፕሩቭ አድርገናል። የሚቀረውን ደግሞ እያየን እንፈታለን። ፋይናንስ በሚመለከት በጣም ብዙ ስለሆናችሁ በየቀኑ ስለሚፈጠር ሚዲያ ትንሽ ያስቸግራል፣ ግን መደገፍ እንዳለበት ይታመናል። የክልል ሚዲያዎች ከክልል አመራሮች ጋር እነጋገራለን። እዚህ በሀገር ደረጃ በማዕከል ደግሞ ያላችሁት ከኮሙኒኬሽን ሚኒስትሩ ጋር እነጋገራለን። በጅምላ ለሁላችሁ ብዬ የማይሆን ቃል አልገባም፣ ግን እንደ የሥራ ባህሪያችሁ እና እንደ ኮንቴንታችሁ ይዘት ድጋፍ ለማድረግ እንሞክራለን፣ እንዳይወድቅ ማለት ነው። የምትሰሩት ደግሞ 5ም ትሁን 10% እንደየተቋሙ ቢለያይም ዞሮ ዞሮ ለሀገር ስለሆነ ስለምታነቁ ማክሲመም ኤፈርት ይደረጋል። ሚዲያዎች ጠንከር ብለው ከልመናና ከተረጂነት ወጥተው መርህ ላይ ቆሞ መስራት እንዲችሉ ለመደገፍ ይሞከራል። የመረጃ ስርጭት ችግር አለ እንዳላችሁት በየቀኑ ስራዎቻችንን ሁሉም የሥራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል። ከዚያ በተረፈ ኢንኳየር ማድረግ የሚፈልጉ ፈርዘር ኢንቨስቲጌት ማድረግ የሚፈልጉ ሰዎች ብዙ እድል አያገኙም። ፕራግማቲክ ለሆኑ ናሽናል ኢንትረስት ለገባቸው ሲጠይቁ በመረጃ በፋክት ላይ ሆነው ኤክስ ዋይ ዜድ ብሎ የሚጠይቁ ሰዎች ሲኖሩ ምንም ችግር የለውም። ኮሙኒኬሽን ሚኒስቴር እያጠራ ሲያቀርብልኝ ወደፊት እናያለን ማለት ነው። የኛ ሚዲያ አሳሳቢው ጉዳይ እና ብንሰራበት የሚሻለው የሰፈር ሚዲያ መሆኑ ነው። ሌላው ቋንቋ ቢቀር እዚሁ አካባቢ የኛ ወንድሞች ጎረቤት ህዝቦች የሚገለገሉባቸውን ቋንቋዎች ተውሰን እኮ አይደለም። ትግረኛውም እዚህ አለ፣ አፋርኛውም እዚህ አለ፣ ሶማሊኛውም እዚህ አለ፣ አረብኛውም ቅድም እንዳለው አሉ። ተጠቅመን መስራት ላይ ውስንነቶች አሉ። በቅርቡ የጀመርነው ስራ አለ በእኛ በኩል ግን መጠናከር አለበት። ውጭ ኢንፍሉዌንስ ማድረግ ካልጀመርን ከውጭ ብቻ እየቀዳን ብዙ ርቀት አንሄድም። እሱን የተመካከሩ ጉዳዮች አሉ፣ እያጠናከርን እንሄዳለን። ሀገር ውስጥ ያለው ሚዲያ በዩቲዩብም ይሁን በሳተላይት ብሮድካስት የሚያደርጉ ሚዲያዎች ከሰፈርና ከመንደር ጉዳይ ያልወጡ ሰብስታንስ የማይገኝባቸው መሆናቸው ብቻ ሳይሆን ውጭ አለ የሚባለው ኤክስፖዠር አለው የውጭ ሚዲያዎች ያያል የሚባለው ያንን ዕውቀት የጎደለንን የሚያመጣ የሚሞላ ሳይሆን ያለንን የሚያበጣብጥ ነው። ጎደሎች አሉ በአቀራረብ በመረጃ ብሎ ያን ጋፕ የሚሞላ አይደለም። ለሚዲያዎችን ያለኝ ምክር ብዙዎቹ ሚዲያዎች የምትወድቁት ወደፊትም መውደቅ የሚያመጣባችሁ ብዬ የማስበው አንድ ሚዲያ ተቋም 100 ሰው 100 ኤምፕሎይ ያለው ከሆነ ቢያንስ 60 ሪሰርቸር ነው መሆን ያለበት። ቢያንስ 60 ሰርፍ እያደረጉ መረጃ የሚያነፈንፉ ብቻ ነው መሆን ያለባቸው። 2 ቢበዛ 3 ሰው ነው ያንን ሪሰርች ፕሬዘንት ማድረግ ያለበት። የኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ ይሰራል። የተለመደ የዜና ጽሑፍ አለ። ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም። ትንሽ ከሰማችሁ መጻፍ ይችላሉ። ያንንም እናነበው። ለዚህ ነው አድማጭ ያጣ ነው። የአንድ ለአንድ ዋን ኦን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት። ምን ኢምፓክት አላቸው ተብሎ ዋናው ስራ ያለው ከጀርባ ነው።
እሱ ላይ ብናተኩር የመንግስቱም የግሉም ብናተኩር ብዙ ምትወርቁ አይመስለኝም። ሚዲያው ኮንቴንት እስካለው ድረስ በዚያው ልክ ፈላጊው እየበዛ ነው የሚሄደው። ማወቅ ያለባችሁ ነገር ፍሪኩዌንሲ በጣም ውድ ሪሶርስ ነው። ይሄ ውድ ሪሶርስ እንደ ኢትዮጵያ ያለ ደሃ ሀገር ለልማትና ለመንቃት መጠቀም ሲገባው ባልባሌ ወሬ ካባከነው ያው ወርቅ እንደማባከን ገንዘብ እንደማባከን ይቆጠራል። በዚያ ፍሪኩዌንሲ የሚተላለፉ ኢንፎርሜሽኖች ሁለት ችግር አለባቸው። አንሰማም፣ አናደምጥም፣ አያስፈልግም፣ ሚዲያ ውሸታም ነው ቢቀርብን ይሻላል ካል አንኢንፎርምድ ያደርገናል። እናድምጣቸው ዕውቀት እናገኝበታለን ደሞ ስንል የሚመጣው ወሬ የሚመጣው ኢንፎርሜሽን የተዛባ ይሆናል። ትክክለኛውን ፋክት ሳይሆን ሮንግ ነገር ያመጣል። መደመጥ አለበት። ይሄ እውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት ክሊኮች ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደው። ያ ውሸት ቶሎ የሚተን ነገር ስለሆነ መዋሸትንና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ምን ያደርግላችኋል? በዚያ መንገድ የሚበላ እንጀራ መሆን የለበትም። እንደዛ ከሚሆን እውነቱን ጫካ ከፈለጋችሁ ጫካ መሄድ ማየት፣ የተዛባ ነገር ካለ መግለጥ። የጫካ ሐሳቤ ምንድነው? ፒያሳ ላይ የሞከርነው ነገር ካሳንቺስ የሞከርነው ነገር በቂ አይደለም። በቂ መሆንም አይችልም። የቆየ ቦታ ስለሆነ ወይ ይጠባል ወይ ማነካቸው ቤቶች ይኖራሉ። ፊውቸር ሲቲን ስማርት ሲቲን ማሳየት አያስችሉም። ካሳንቺስ የተወሰነ አፍርሰናል። ፎቅ ግን እንተዋለን እኮ ፎቅ ስተን መንገድ እናደርጋለን። ባለው ነው የምንጠጋጋው እንጂ በመናስበው ልክ አይደለም። የጫካ ሐሳቤ የእናንተ ልጆች የእናንተ ልጆች የሚያወድሱት ስራውን ጥያቄ የለውም። እናንተ ባይገባችሁም ችግር የለውም። ሰርተን ለልጆቻችሁ መተው ስለሚሻል ከኤርፖርት ጀምራችሁ ጫካ ኮኔክትድ ነው። ከጫካ ተነስታችሁ ኦብዘርቫቶሪ የሚባለው ከእንጦጦ በላይ ያለው ታቆት ኮና አላቅም ኮኔክት ያደረግነው ነው። ከኦብዘርቫቶሪ እንጦጦ ማርያም ኮኔክት ተደርጓል። ከእንጦጦ ማርያም ጉለሌ ኮኔክት የተደረገ ነው። ምን ማለት ነው? ክሎስ ቱ 40 ኪሎ ሜትር ነው። ዓላማው ልጆቻችን ሰምዌር ሄደው ከሚቀኑ ሞዴል ነገር እንዲያዩ። ጋዜጠኝነት ዜግነት እንደሌለው የምታስቡ ሰዎች ካላችሁ ተሳስታችኋል። ጋዜጠኝነት ዜግነት አለው። ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሰራተኛ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንተረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን ያሰብን ለእውነት ቆመን መስራት ያስፈልጋል። የኛ በሽታ ፐርፐዝ ማጣት፣ ሀገራዊ ፍላጎት ላይ ሀገራዊ ጥቅም ላይ አለመቆም መሆኑን ማየት ያስፈልጋል። ሉዓላዊነት ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው። ፕሮፓጋንዳ ነው ቀድሞ የሚያፈርሰው። ጥይት በኋላ የሚከተለው መጀመሪያ ፕሮፓጋንዳ ይሰራል፣ ከዛ ነው ወደ ማፍረስ የሚሄደው። በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አመርተናል እንላለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ፣ እንትና አንድ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። 10 ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ፣ ኢሳት ወደ ደቡብ፣ አንድ ደግሞ ወደ ሰሜን 10 ሰው ልካችሁ ስንዴ አርሶ አደሩ ባለፈው አመት ስንት አረስክ፣ አሁን ስንት አረስክ፣ ባለፈው ስንት አገኘ፣ አሁን ስንት አገኘ፣ ባለፈው በአመት ስንት ታመርታለህ፣ አሁንሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ ፐርፌክት አይደለም፣ ማሳያ ዳታ ሊሆን ይችላል። የተዘገበውን ከምናራግብ አንዳንድ ሰው ልከን በመጠየቅ ማወቅ እንችላለን። በቲዮሪ በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው። ፍጹማዊ እውነት እና አንጻራዊ እውነት አለ።
ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር ነው። እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል፣ የተናገረው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ የሚያየው። ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት፣ እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላለህ፣ ብዕርህን ብታነሳ ግን ትውልድ ትገላለህ። አንዴ ሳይሆን ደጋግመህ ትገላለህ። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው። የኛ መሰረታዊ ችግር 3 ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስ ኢንፎርም እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው። ምንም የሌለ ነገር ዲስኢንፎርም እናደርጋለን። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ እመኑኝ ስር የለውም፣ አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን ፓርቲ ውስጥ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እያል እየጠበቅን እያየን ሰዎቹ ቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እቺን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ። አንድ ሰው ምን እንደሰራ ሳታቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ዳሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራለሁ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም። ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል። ለክስና ለወቀሳ ያልቸኮለ መሆን አለበት። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄድ አለበት። ሰነፉስ ከሰማው የማይዘል ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስና ወቀሳ የቸኮለ ይሄንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያሉ እና አንደኛው ከነሱ መካከል ይሄንን ፋንድያ ይጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም፣ ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ
አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቾኩሎ አሁን። ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም ባንዳፍ አላየነውም አሉ። ሌቦች ግመሌን ደብቃችኋል አምጡ፣ ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት፣ አደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱኑ አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው የለም እኛ ግመሉን አላየነውም፣ እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንዲያ ሲጥል ጭራው ስለይመታው በተን 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 ይላል። ይሄኛው ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛው ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ፣ ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም የምነግራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልጋል። ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌደራል ላይ 40-50 ትሆናላችሁ። አሁን 40-50ው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም እንደሱ ታውቃላችሁ። እሺ ግድ የራስን ደሞ ስራ ቢባል 2-3 እንኳን አትሆን የምትሰሩ ከዚህ ውስጥ በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እና ያለን ሐሳቡ መጥፎ አይደለም። እዛ ፊልም ይሰራበት አንድ ሰፈር ማዕከል መጥፎ አይደለም፣ ግን በምን ገንዘብ ይገነባል ነው። አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ እኔ አንድ መስሎ የነበረ 100 ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረ መስራት ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር። ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግቡ የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ ለሚታወቅ ተቋም ይሰራ መሆኑ ካጠፋ
በእናንተ ህግ የሚጠየቅ መሆኑን አረጋግጣችሁ አይዲ ስጧቸው። ፖሊስም እነዚህን ሰዎች ካላግባብ እንዳይነካ፣ ችግር ካለም ተነጋገሩ ከነሱ ጋር በጋራ ሆናችሁ የሚጠየቅ ሰው ካለ ህግ ስላላችሁ ማለት ነው። ጋዜጠኛ የሚባል ለዩ የራሱ የሆነ መለያ አይዲ ስጡት፣ የተከበረ ይሁን። ይሄን ፖሊስ እንዲያውቅ እናደርጋለን፣ ፍርድ ቤት እንዲያውቅ እናደርጋለን። ችግር አይደለም። በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው፣ ማስረጃ ያለው ሰው፣ ለሚታወቅ ተቋም የሚሰራ ሰው፣ ፍቃድ ያለው ሰው መሆኑን አብራችሁ ስሩ። ሪኮግናይዝ መድረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ የሚለውን በደንብ ሳታዳሉ ለይታችሁ ሪኮግናይዝ ማድረግ ቢቻል ጥሩ ነው። እና ጋዜጠኛ ሪኮግናይዝ ማድረግ በደንብ ተመካክራችሁ፣ የኛ ብቻ ሲሆን ትንሽ ይበላሻል፣ ከግሉም ከመንግስቱም ቢሰራ። እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሐሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ፣ አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ ይሄን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች ማለት ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ። ያን ማድረግ ነው መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው የምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የምትሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት፣ ህግ ለማሻሻል፣ ስልጠና አቅም ለመገንባት፣ ፋይናንሻሊ ለመደገፍ